ሰላም እንዴት ናችሁ? ዛሬ በክፍል 6 የምናየው መጽሐፍ ቅዱሳዊ ወርልድ ቪው ይሆናል። እሺ፣ መጽሐፍ ቅዱሳዊ ወይም ክርስቲያናዊ ወርልድ ቪው የመጽሐፍ ቅዱስ ትምህርት መሰረት አድርጎ የሚነሳ በእግዚአብሔር ሕልውናና በኢየሱስ ክርስቶስ አዳኝነት ላይ የተመሰረተ እምነት ነው። ክርስቲያናዊ ወርልድ ቪው የሌላውን ወርልድ ቪው ምንነት የሚያሳይ ልዩ አጉሊ መነጽር ነው። የታወቀው ጸሐፊ ሲኤስ ሉዊስ በክርስትና የማምነው ልክ ፀሐይ መውጣቷን እንደማምነው ነው። እርሷን ስለማያት ብቻ ሳይሆን በእርሷ ሌላውን ነገር ሁሉ ስለማይባት ነው ያለው ይህን ያስረዳል። ካለፉት 300 ዓመታት ወዲህ የተነሱ ወርልድ ቪዎች በአብዛኛው ትኩረታቸው ክርስትናን በመቃወም ላይ የተመሰረተ ነው። ይሁን እንጂ ክርስትና በመድመቅ ቀጥሏል። ብርሃን በዓለም ዙሪያ ቦግ ብሎ እየበራ አድማሱ እየሰፋ ነው። ቀደም ሲል በክፍል 1 መጽሐፍ ቅዱሳዊ የሆነና መጽሐፍ ቅዱሳዊ ያልሆነ ወርልድ ቪው በሚል የወርልድ ቪው አይነት በሁለት እንደሚከፈል ተመልክተናል። በክፍል 2 መጽሐፍ ቅዱሳዊ ያልሆኑ 9 የወርልድ ቪው አይነቶችን አየን። በዚህ ክፍል የመጽሐፍ ቅዱሳዊ ወርልድ ቪው ዋና ይዘት እንመለከታለን። እሺ፣ የክርስቲያናዊ ወርልድ ቪው መለኪያዎች። እውነት አለ። እውነት ነው። ፍጹምም እውነት የእግዚአብሔር እውነት ነው። እውነት ሁሉ የእግዚአብሔር እውነት ነው። እውነት ብርሃን ስለሆነ ትክክለኛውን መንገድ ያሳያል። እውነት እንዳለ ሁሉ ሐሰትም አለ። ፈጣሪ እግዚአብሔር ፈጣሪ ነው። ፍጥረትን ለመፍጠር ያቀደና ያደረገ እግዚአብሔር ነው። አንድ እግዚአብሔር አለ፣ እርሱም በሦስት አካል አብ፣ ወልድ፣ መንፈስ ቅዱስ ይኖራል። ፍጥረት በሰማይና በምድር ያሉት ፍጥረታት ሁሉ በእግዚአብሔር ተፈጠሩ። እግዚአብሔር ለራሱ ክብር ፈጠራቸው። ሰው እግዚአብሔር ሰውን በአምሳሉ ፈጠረ። ሰው ከአምላኩ ጋር ኅብረት እንዲያደርግ በዓላማ የተፈጠረ ክቡር ፍጡር ነው። ደህንነት ሰው ሕያው ነፍስ አለው። ከሞት በኋላ ነፍሱ በሕያውነት ትኖራለች። አዳም የራሱን ምርጫ በማድረጉ ሰው ሁሉ ኃጢአተኛ ነው። እግዚአብሔር ከእርሱ ጋር የመታረቂያው ነው፣ የመዳንን መንገድ አዘጋጀለት። ስልጣን እግዚአብሔር ፍጹም ስልጣን አለው። እግዚአብሔር ራሱን በመጽሐፍ ቅዱስ በኩል ገለጠ። መጽሐፍ ቅዱስ ለኑሮና ለተግባር መመሪያ የሚሆን ስልጣን ያለው የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ፍጹም ሰው፣ ፍጹም አምላክ ነው። እርሱ እውነት፣ ሕይወት፣ መንገድ ነው። ኢየሱስ ክርስቶስ ወደ እግዚአብሔር የሚያደርስ ብቸኛ መንገድ ነው። መዳን የሚገኘው በእርሱ ሞትና ትንሣኤ በተሰራው ሥራ ነው። ክርስቲያናዊ ወርልድ ቪው መጽሐፍ ቅዱስን መሰረት ያደረገ በኢየሱስ ክርስቶስ በማመንና ዳግመኛ በመወለድ ከሚገኝ የሕይወት ለውጥ የሚጀምር አመለካከት ነው። የመጽሐፍ ቅዱሳዊ ወርልድ ቪው ክቡር የማዕዘን ድንጋይ ኢየሱስ ክርስቶስ ነው። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጡና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክቡር ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ አለት ሆነ ይላል። በክርስቶስ ማመን አዲስ ፍጥረት መሆን ዓለምን አለመምሰልና የአእምሮ መታደስን ያስከትላል። ሮሜ 12 ከ1-2 ይህ የአእምሮ ትራንስፎርሜሽን ክርስቶስን በመምሰል ማደግ ነው። የመጽሐፍ ቅዱሳዊ ወርልድ ቪው ዋና ርዕሶች ከዚህ ቀጥሎ ቀርበዋል። በዋና ርዕሶች ስር የቀረቡ ማብራሪያ ከወርልድ ቪው ጋር በተያያዘ አጠር ያሉ ነጥቦችን ለማቅረብ ታስቦ እንጂ በየርዕሱ ዝርዝር ሐሳብ ለመስጠት አለመሆኑ ለአንባቢው ለማስገንዘብ እወዳለሁ። እውነት ምንድን ነው?
አንድ ቋሚ እውነት የለም የሚለው የፖስት ሞደርኒዝም እና በአጠቃላይ የሌሎች አንጻራዊያን ወርልድ ቪው አመለካከት የክፍለ ዘመኑ አይነተኛ የአስተሳሰብ መገለጫ ነው። ለዳርዊኒዝም እውነት የሳይንስ ግኝት ነው። ለናቹራሊዝም እውነት በሰው አምስቱ ህዋሳት የሚታወቀው ብቻ ነው። ከዚህም የተነሳ እውነት በእያንዳንዱ ሰው ወይም ቡድን የሚደርስበት የመረዳት ደረጃ ብቻ ነው። እያንዳንዱ ሰው የራሱ እውነት ይወስናል። እውነት አንጻራዊና ተለዋዋጭ ነው። እንደ ጊዜውና እንደ ተናጋሪው ይለዋወጣል። ሰው ሁል ጊዜ ስለ እውነት ምንነት ይጠይቃል። ጲላጦስ ኢየሱስን እውነት ምንድን ነው? ዮሐንስ 18:38 ብሎት ነበር። የእውነት ምንነት ለመረዳት ትክክለኛው ምንጭ መጽሐፍ ቅዱስ ነው። እውነት የእግዚአብሔር ባህሪ ነው። እውነት የእግዚአብሔርን ማንነት ይገልጻል። እርሱ አምላክ ነው። ስራውም ፍጹም ነው። መንገዱም ሁሉ የቀና ነው። የታመነ አምላክ፣ ክፋትም የሌለበት እርሱ እውነተኛና ቅን ነው። ዘዳግም 32:4 እርሱ የእውነት አምላክ ነው። መዝሙር 31:5 ኢሳይያስ 65:16 ቃሉ እውነት ነው። መዝሙር 119:160 የሚሰጠው ሕግ እውነት ነው። ዘዳግም 9:13 የሚያደርገውንም ሁሉ በእውነት ያደርጋል። እግዚአብሔር በእርሱነቱ የማይለወጥ እውነተኛ ስለሆነ ሕጉ እውነት ነው። እግዚአብሔር ሊዋሽ አይችልም። የታመነ ነው። እውነትን ለዘላለም ይጠብቃል። እውነት ለልጅ ልጅ ነው። መዝሙር 100:5 ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እውነት በኢየሱስ ክርስቶስ ተገለጠ። ኢየሱስ ክርስቶስ እኔ እውነትን ልመሰክር ስለዚህ ተወልጃለሁ እንዳለው ወደ ምድር የመጣው ስለ እውነት ሊመሰክር ነው። እርሱ እግዚአብሔርን ገለጸ። ራሱ እውነት ነው። ኢየሱስን ያስተማረው የተናገረው ሁሉ እውነት ነው። ሐዋርያው ጳውሎስ ሲጽፍ እውነት በኢየሱስ እንዳለ በእርሱ ተምራችኋል ኤፌሶን 4:21 ላይ ብሏል። ጌታ ኢየሱስ ራሱ ለሐዋርያ ዮሐንስ በራእይ ሲገልጽ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል ራእይ 3:7 ብሎታል። እንዲሁም መጽሐፍ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ የልጁ የኢየሱስ ክርስቶስ ነው። ዮሐንስ 5:20 ኢየሱስ እውነተኛ ነው። እውነት ጨለማን የሚገልጥ ብርሃን ነው። ጌታ ኢየሱስ ሲናገር በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዮሐንስ 10:46 ሰው ከስህተት ጨለማ ወጥቶ ወደ እውነት ብርሃን የሚደርሰው እውነተኛ በሆነ በኢየሱስ ሲያምን ብቻ ነው። እግዚአብሔር እውነትን በሰው ሕሊና ውስጥ አኑሯል። እግዚአብሔር በአምሳሉ በፈጠረው ሰው ሁሉ ውስጥ እውነት የሆነውን ሕጉን ጽፏል፣ ሕሊና ሰጥቶታል። የእግዚአብሔር ሕግ መጽሐፍ ቅዱስ በመጽሐፉ ያልደረሳቸው ወይም ስለ እግዚአብሔር አምላክነት ወንጌል ያልተሰበከላቸው ሰዎች እንኳን ቢሆኑ እግዚአብሔር ሲፈጥራቸው በውስጣቸው አብሮ የሰራላቸው ሕግ አላቸው። ቃሉ እንደሚል ሕግ የሌላቸው አሕዛብ ከባሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው ሐሳባቸውም እርሱ በእርሳቸው ሲካካስ ወይም ሲያመካኝ በልባቸው የተጻፈው የሕግ ሥራ ያሳያል። ሮሜ 2:14-15 ሕሊና ሰው ከእግዚአብሔር ጋር የሚገናኝበት የእውነት መስመር ነው። ክፉና ደጉን ያመለክተዋል። ሰው የተሰጠውን ሕሊና ካልጨቆነው በስተቀር በየትኛውም ሀገርና ባህል የንጹህ ሰው ደም ማፍሰስ፣ መስረቅ፣ መዋሸት ስህተት እንደሆነ ሕሊናው ይመሰክራል። ራሱ ሊያደርገው ሲፈልግም ሕሊናው እርሱ በራሱ ይካሰስበታል። እውነት ይህ ነው። እንዲሁም እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱ የዘላለም ኃይል ደግሞ አምላክነቱ ከዓለም ፍጥረት ጀምሮ የተሰሩ የታወቁ ግልጥ ሆኖ ይታያልና እግዚአብሔር እውነትን በጽሑፍ ሰጥቷል። መጽሐፍ ቅዱስ ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው። 2 ጢሞቴዎስ 3:16 ይህ በጽሑፍ የተቀመጠው ቃል የተገለጠ የእግዚአብሔር ፈቃድ ነው። የተገለጠ የእግዚአብሔር ፈቃድ እውነት ነው። የእውነት መለኪያ ነው። ቃሉ የጸና ነው፣ አያልፍም፣ አይሻርም። ማቴዎስ 5:17-19 ዮሐንስ 10:35 ለእውነት መታዘዝ ይገባል። 1 ጴጥሮስ 1:22 የእውነት ተቃዋሚ ሰይጣን ነው። መጽሐፍ ቅዱስ ከእውነት ጋር በተያያዘ አባትነትን የእውነትን አባትና የሐሰትን አባት በማለት በሁለት ይከፍለዋል። የእውነት አባት የእውነት መንፈስ ነው። የሐሰት አባት የስህተት መንፈስ ነው።
ጌታ ሲጸልይ እውነተኛ አምላክ አባት ሆይ ዮሐንስ 17 ከቁጥር 3 እስከ 5 እንዳለ የእውነት አባት ሕያው እግዚአብሔር ነው። ቃሉ እውነት የሆነ አምላክ በእውነት ይቀድሳል። 17 የሐሰት አባት ዲያብሎስ ነው። ጌታ ሲናገር እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍስ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ዮሐንስ 8:44 ዮሐንስ የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን፣ አንደኛ ዮሐንስ 4:6 በማለት የስህተት መንፈስ የኢየሱስን ማንነት የሚክድ መሆኑን ያስረዳል። እግዚአብሔር እውነትን ከስህተት ለይተን እንድናውቅ ይፈልጋል። እግዚአብሔር እውነት ነፃ ያወጣል። እውነት ብርሃን ስለሆነ መንገድ ያበራል። ዳዊት አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ፣ አስተምረኝ፣ ቀኑን ሁሉ አንተን ተስፋ አድርጌያለሁ። መዝሙር 25 ከቁጥር 5 እንዲሁም ብርሃንና እውነትህን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ። መዝሙር 43:3 በማለት ይዘምራል። ጌታም ሲያስተምር እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ዮሐንስ 8:32 አለ። እውነትን የማወቅ ጥቅም ከሰይጣን የአእምሮ ምርኮ ነፃ ለመውጣት ከጨለማ ወደ ብርሃን ለመሻገር ነው። የእውነት መንገድ የጽድቅ መንገድ ነው። ሁለተኛ ጴጥሮስ 2:2 ያዕቆብ 3:14 እውነትን ማወቅ ስህተትን ለመለየት ያስችላል። በአጠቃላይ እውነት ብርሃን ስለሆነ ለአንድ ሰው እውነት የሆነ ለሌላ ጨለማ ሊሆን አይችልም። እውነት ለሁሉ ሰው እውነት ነው። ስለ እውነት ምንነት እርግጠኛ የምንሆንበት ነገር የአንጻራዊነት ፍልስፍና እንደሚለው እርስ በርሱ የሚቃረን ሁለት በአንድ ጊዜ አለመኖሩ ነው። እውነት ሁሉ የእግዚአብሔር እውነት ነው። እግዚአብሔርን እውነት ስለሆነ እውነት ማወቅ እግዚአብሔርን ማመን እርሱን ማክበር ነው። ዕብራውያን 10:26 የስህተትና የትክክል መለኪያ ዘመን ወይም ባህል ሳይሆን የእግዚአብሔር ባህሪ ነው። ስለ እግዚአብሔር የሚታወቀው ግልጽ በመሆኑ የእግዚአብሔርን አምላክነት ላለመቀበል ምክንያት የለም። እውነት ሐሳባዊ ሳይሆን የሚታወቅና በተግባር የሚገለጽ ነው። መጽሐፍ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ዮሐንስ 1:17 እንደሚል መለኮታዊ እውነት አለ። እውነት ኢየሱስ ነው። የእግዚአብሔርን እውነት አለመቀበል ከሕይወት ስለሚያርቅ በአእምሮ ከንቱነት በልቦና ጨለማነት መኖር ነው። ኤፌሶን 4:18-19 ስለዚህ እውነት ውደዱ። ዘካርያስ 8:19 እግዚአብሔር ከመጽሐፍ ቅዱሳዊ ወርልድቪው አንጻር በዚህ ክፍል የምናተኩረው ስለ እግዚአብሔር ማንነት ባህሪና ስለ መፍጠር ስራው በጥቂቱ ይሆናል። ስለ እግዚአብሔር ማንነትና ባህሪ ማወቅ የተቻለው እርሱ ራሱ አስቀድሞ ለሰው ስለገለጸ ሐሳቡን ስላስታወቀ ነው። አሞጽ 4:13 ራሱን ባይገልጽ ኖሮ እግዚአብሔር የማወቂያ መንገድ ባልኖረም ነበር። የእግዚአብሔር ማንነትና ባህሪ እግዚአብሔር ማን ነው ለሚለው ጥያቄ እርሱነቱ ባህሪውና ተግባሩ የሚገልጽ አጭር መልስ እግዚአብሔር ሕያው አምላክ ነው። እግዚአብሔር ራሱ በራሱ የሚኖር ነው። እግዚአብሔር መንፈስ ነው። እግዚአብሔር እኔነት አለው። እግዚአብሔር ፍቅር ነው። እግዚአብሔር ብርሃን ነው። እግዚአብሔር መልካም ነው። እግዚአብሔር ወሰን የለውም። እግዚአብሔር ፈጣሪ ነው የሚሉ ይሆናል። ከዚህ ውስጥ ስለ ጽሑፍ በሚመጥን ሁኔታ ሶስቱን ብቻ እንመልከት። እግዚአብሔር ፍቅር ነው። እግዚአብሔር በእርሱነቱ ፍቅር ነው። አንደኛ ዮሐንስ 4:8-16 በሥላሴ አካላት መካከል ያለው ተዛምዶ የዘላለም ፍቅር ነው። ዮሐንስ 5:20-17-24 እግዚአብሔር ለፍጥረት ያለውን ፍቅር በገነት ውስጥ ሰውን በማነጋገር ህብረት በማድረግ እንዲሁም ከፊቱ የተደበቀውን አዳምን በመፈለግ ገለጸ። ወዴት ነህ ብሎ የጠፋውን መፈለግ የፍቅር መገለጫ ነው። እግዚአብሔር ስለ እግዚአብሔር ማንነት ባህሪ ሰፋ ያለ ትንታኔ ማግኘት መልሳቸው መስፈር 1996 እግዚአብሔር መለኮት መጽሐፍ ቅዱሳዊ አስተምህሮ አንድነት ማተሚያ ድርጅት ይመልከቱ። እንዲህም የፈለገው ምንም ጎሎት ሳይሆን ራሱ ፍቅር ስለሆነ ነው። ፍቅር ለሌላው መልካም የሆነውን ማሰብና መልካም ለማድረግ የሚያስከፍለውን ዋጋ ከፍሎ ማድረግ ስለሆነ የእግዚአብሔር ፍቅር ከሁሉ በላይ የተገለጸው አንድያ ልጁን በመላክ ነው። ፍቅር ከሁሉ በላይ የተገለጸው አንድያ ልጁን በመላክ ነው። መጽሐፍ
እንደሚል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ። ዮሐንስ 3:16 እንዲሁ ሰውን የወደደ እግዚአብሔር ሰዎች እርሱን እንዲያውቁትና እንዲወዱት ይፈልጋል። ስለሆነም ከሰማይ ለሰው የተሰጠች ታላቂቱ ሕግ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ማቴዎስ 22:37፣ ማርቆስ 12:30፣ ሉቃስ 10:27 የምትል ነው። እግዚአብሔር እጅግ ታላቅ ሆኖ ሳለ ከእያንዳንዳችን የራቀ አይደለም። ሐዋርያት 17:27 ከሰው ጋር ኅብረት ማድረግ ይወዳል። እግዚአብሔር ወሰን የለውም፣ መጀመሪያ መጨረሻም የሌለው እግዚአብሔር በጊዜ አይወሰንም። እርሱ ዘላለማዊ ነው። የዘመን ቁጥር አይመረመርም። ኢዮብ 36:26 አልፋና ኦሜጋ ነው። ራእይ 1:8 የሆነውን ሁሉ ያውቃል፣ ገና ወደፊት የሚሆነውን ያውቃል። ከዚህ በላይ የሆነ የጊዜ ጌታ የለም። በሁሉም ቦታ ያለ እግዚአብሔር በስፍራ አይወሰንም። እርሱን ምንም ቦታ ሊይዘው አይችልም። በአንድ ጊዜ ሁሉም ቦታ አለ። ከእግዚአብሔር መደበቅ ወይም ማምለጥ አይቻልም። መዝሙር 139 ከቁጥር 7 እስከ 10፣ ኤርምያስ 23-4 ሰማይ ከሰማያት በላይ ያለው ሰማይ እርሱ ሊይዘው አይችልም። አንደኛ ነገሥት 8:27 እግዚአብሔር በእውቀቱ ወሰን የለውም። ዳዊት በመዝሙር 139 ከቁጥር 2 እስከ 6 አንተ መቀመጤንና መነሳቴን አወቅህ፣ ሐሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬንና ዕረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመህ አወቅህ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ የቀደመውንና የኋላው አወቅህ። አንተ ፈጠርኸኝ፣ እጅህንም በላዬ አደረግህ። እውነትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም እንዳለው የሰው እንቅስቃሴና መንገድ ሁሉ አስቀድሞ የትንታኔና የአሁኑን ያውቃል። ቃሉ የእግዚአብሔር መንፈስ ያዘዘ ወይም አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? እውነትን ማን አስተማረ? የማስተዋልን መንገድ ማን አሳየው? ኢሳይያስ 40 ከቁጥር 13 እስከ 14 እንደሚል እግዚአብሔር አይማርም፣ አማካሪም የለውም። እርሱ የራሳችን ጠጉር ቁጥር ያውቃል። ማቴዎስ 10:30 እግዚአብሔር ፈጣሪ። እግዚአብሔርን የመፍጠር ስራ ለመረዳት ስለ ፈጣሪነቱ የፈጠረውን ስለ መደገፍ ባጭሩ እንመለከታለን። እግዚአብሔር የሚታየውንና የማይታየውን ሁሉ ፈጠረ። እግዚአብሔር የሚታየውን የማይታየውን ሁሉ የፈጠረ አምላክ ነው። ቆላስይስ 1:15 ከቁጥር 16 እግዚአብሔር በዘላለም ዕቅዱ ያሰበውን የመፍጠር ስራ ሰማይንና ምድርን በመፍጠር ጀመረ። ፍቅር የሆነውን እግዚአብሔር ከእርሱ ጋር ኅብረት ሊያደርግ የሚችለው ሰው በ6ኛው ቀን ፈጠረ። በሳይንስና በምርምር የሚገኙ ፍጥረታትና የተፈጥሮ ሕጎች ሁሉ እርሱ ፈጠራቸው ናቸው። እርሱ ከፍጥረታቸው በፊት የዓለም መጀመሪያና መጨረሻ የሌለው ዘላለማዊ አምላክ ነው። ያው እግዚአብሔር የሕይወት ምንጭ ነው። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት 2 ከቁጥር 7 እና ለዛሬ ይበቃናል። በሚቀጥለው ስለ ፍጥረት እናወራለን። እስከዛ ሰብስክራይብ ያደርጋችሁ ጠብቁ። መልካም ጊዜ።